ኤሊፍና ሁሊያ እየተነጋገሩ ነው። ሁሊያ እኔ የደረሰብሽን ነገር በፍጹም አላወቅኩም ኤሊፍ ይቅርታ አድርጊልኝ እያለቻት ነው። ሰላም ጤና ይስጥልኝ፣ እንደምከረማችሁ የዚህ ቻናል ተከታታዮች፣ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ደግሞ እንዲሁም የደውል ምልክቷን በመጫን ቪዲዮ ሲለቀቅ እንዲደርሳችሁ በዚህ ቻናል ድራማና እንዲሁም ደግሞ የምግብ ዝግጅቶች ይቀርባሉ። ከኛ ጋር ስለምትጓዙ እናመሰግናችኋለን። ዛሬም ክፍል 13 ትንሽ የፀሐይ ብርሃን ይዘንላችሁ ቀርበናል። ባለፈው ጊዜ ኤሊፍ እንግዲህ ወደ ቢሮዋ ተመልሳ ከፉሊያ ጋር እየተጨቃጨቀች እንደነበረና በዚህ ጉዳይ ላይ ነበረና ዛሬም ቀጥሏል። ከዛ በኋላ ብዙ ነገር ሆናለች። ኤሊፍ አሁን ኩኒሽን ወደ ቤቷ ይዛ ከመጣች በኋላ ሁሊያ መታ ቤቷ ይቅርታ ስጠይቃት ነው ታሪኩ የሚቀጥለው። እና ትንሽ ካወሩ በኋላ ሰላም ፈጥረዋል። አሁን እንግዲህ እና ኤሊፍ የገጠማትን ነገር ጉኒሽ መታመሟና ባላርጂክ መያዟን እየነገረቻት ነው። ሁሊያም እየሰማቻት ነው። እና ደግሞ እቺ ትንሿ ልጅ እናቷን እንደማትፈልጋት ሁሉ እየነገረቻት ነው። ወይዘሮ ኡምራን አሁን ወደ ቢሮ እየመጡ ነው። ወደ ቢሮ ሲመጡ መጀመሪያ ሰራተኞቹን አልፈው እየገቡ እንኳን ደህና መጡ ወይዘሮ ኡምራን እንኳን ደህና መጡ እያሉ እየተቀበሏቸው ወደ ቢሮ አሳለፏቸው። መሀል ላይ ሱዴን አገኘዋት። ሱዴም እንዴት ነች ሱዴ ብለዋት አለፉና ወደ ቢሮ ገቡ። ፍርሃት ድንገት ስለመጡ እናቱ ስለመጣችበት ግራ ገብቶት እናቴ እንዴት መጣሽ? ለምን መጣሽ አለ። እንዴ ልጄ ጋር መምጣት አልችልም እንዴ አለችው። አዎ ትቻለሽ፣ በፍጹም ምንም ችግር የለም፣ ግቢ እናቴ አንቺ ንግስቷ ግቢ ብሎ ሲያስገባት እቺ ሱዴም ተከትላ ስትገባ እኔ ከልጄ ጋር ሚስጥራዊ ነገር ማውራት ትፈልጋለሁ ብላ እንትን አለቻት ማለት ነው። እንድትወጣላት ወደ ሱዴ ስታመለክተሽ ችግር የለም ብላ ሱዴ ወጣች። ኤሊፍ ደግሞ መኪናዋን ይዛ ወደ መኪና መሸጫ ማዕከል ሄዳለች መኪናዋን ልትሸጥ። እናም እዛ መኪና ጋር ሄዳ ስትደርስ መኪናውን ለመሸጥ ፈልጌ ነበር አለችው ለሰውየው። እሺ ብሎ መኪናውን ለመፈተሽ ወደ መኪናው መጣ። እናትና ልጅ ቢሮ ውስጥ እየተነጋገሩ ነው። ፍርሃትና ወይዘሮ ኡምራን። ፍርሃት እቺ ልጅ ልክ አይደለችም፣ እህትህ በፍጹም ልክ አይደለችም፣ የሆነ የምደብቀው ነገር አለ፣ እኔ እናትነት ስሜት አለኝ ይሰማኛል፣ በጣም መጥፎ ነገር። እናቴ ደግሞ ምን ሆነሽ ነው? ምንም የተደበቀ ነገር የለም አላት። አይ ትክክል ያልሆነ ነገር አለ እያልኩ እኮ ነው ፍርሃት፣ ትሰማኛለህ? እቺ ልጅ የሆነ ወንጀል እየሰራች ሊሆን ይችላል፣ ደግሞም የሆነ ሚስጥራዊ ነገር እያደረገች ነው። አይገባህም እንዴ? እኔ የምነግርህን ስማኝ እንጂ። ፍርሃት ታሪኩን ሁሉ ስለሚያውቅ ማነች እቺ ከእንትና ጋር ከሀካን ጋር ለ6 እና ለ5 ዓመት እንደኖረች ስለሚያውቅ ይህን ሁሉ ሚስጥር ለእናቱ አጋልጦ መሰልፍ አልፈለገም። ስለዚህ እናቱን እያረጋጋት ነው ምንም ነገር እንዳልተፈጠረ። እሷ ግን የተፈጠረውን ሁሉ ባታቅም ጥርጣሬ ነገር ይዟታል። እና አሁን ኤሊፍ ደግሞ እዛ መኪና ጣቢያ ላይ ይሄ መኪና መጀመሪያ ስትወስድ እያሰበች ነበር። ሀካን መኪናውን ገዝቶ አዘጋጅቶ ጠብቋት ነበር እና ነይ መኪና ቼክ አድርጊ ብሎ ሲያት መኪናዎቹን እንዴት እንደሚያምሩ እየተዟዟረች እየተሯሯጠች ስታይ አየሹ ይሄ መኪና በጣም ቆንጆ ነው ለማየት ያህል እስቲ ግቢና ብሎ መኪናው ሲያስገባት ከዛ ቁልፉ እላዩ ላይ እንደነበረና ሰዎቹ እንዴ ቁልፉን ጥለው ሄዱ እያለ እያዋራት እያለ እሱ ሰርፕራይዝ ነበር ያደረጋት። እንዴት ደስ እንዳላትና መኪናውን እንዴት እንደሰጣት በስጦታ መልክ እያስታወሰች ትንሽ ከተገዘች በኋላ ዋጋው ግን በጣም አነሰብኝ አለችው። አይ ከዚህ በላይ አያወጣም ዋጋው፣ ከተስማማሽ ጂጂ፣ ካለበለዚያ ደግሞ ይኸውልሽ አንድ ነገር እናድርግ፣ እኔ ይሄን ያህል ብር ሰጥሻለሁ፣ ካልተስማማሽና ወይም ደግሞ መመለስ ከፈለግሽ በማንኛውም ሰዓት መተሽ መኪናሽን መውሰድ ትቻለሽ ብሩ መልሰሽ አላት። እሺ በቃ ይሁን አለችና የመኪናውን ዋጋ ለመቀበል ኤሊፍ ተስማማች። ሱዴ ወይዘሮ ኡምራን ቢሮ ውስጥ እንዳለች በማወቅ ሮጣ ወደነ ወይዘሮ ኡምራን ቤት ሄደች። ከዛ ሰራተኛዋ በሩን ስትከፍልላት ቶሎ ብላ ወይዘሮ ኡምራን እዚህ እንደሌለች አውቃለሁ፣ ስለዚህ እኔ የመጣሁት ለዲላ ነው፣ ሰምተሽኛል? መዋሽ ደግሞ አንድ ነገር ልንገርሽ፣ ይሄ የኔ መምጣት ሚስጥር እንዲሆን እፈልጋለሁ፣ ወይዘሮ ኡምራን እንዳትሰማ፣ ምክንያቱም
ለዲላ ደህንነት ሲባል አለቻት። ሰራተኛዋ ግራ በመጋባት አየቻት። ቶሎ ብላ የት ነው ያለችው ዲላ ስትል እዛ የሴቶች መቀመጫ ቦታ ላይ ነው ያለችው አለቻት። ከዛ ቶሎ ብላ ገባችና አንድ ነገር ልንገርሽ አለቻት። ገና ሰላምታ ሳትናገር ሱዴ ስትላት ጊዜ አዎ አንድ ነገር ልንገርሽ፣ ሁሉ ነገር አውቄያለሁ። አንቺ አሜሪካ አልነበርሽም፣ ገባሽ? አሜሪካ እንዳልነበርሽ አወቅኩ እኮ ነው ምልሽ አለቻት። ሱዴ ምን እያልሽ ነው አለቻት። አይ ነገርኩሽ እኮ በቃ አንቺ አሜሪካ አልነበርሽም፣ ሁሉንም ሚስጥር ደርሼበታለሁ። ስለዚህ እኔና አንቺ ጥሩ አጋሮች መሆን እንችላለን። ምን አይነት አጋርነት ነው እያወራሽ ያለሽው? አዎ ጥሩ አጋሮች መሆን እንችላለን እያልኩሽ ነው። እኔ ለብዙ ጊዜ አሁን እቺ እንትና ማነች ሱዴ እንግዲህ የራሷን ሚስጥር በሆዷ ይዛ ፍርሃትን በጣም ነው የምትወደው። ፍርሃት ደግሞ እሷን የመውደድ ሁኔታ እያሳየ አይደለም እና ያው ትንሽ አሁን ልትደራደራት ነው ሚስጥር ልክ እሷ ወንድሟ ምንም እንደማያውቅና ታሪኩን እሷ እንደደረሰችበት ለወንድሟ እንደማትናገር ሆና ነው የቀረበችው። እና ያው እንደምታውቂው አብሮሽ ያለው ጓደኛሽንም ደርሼበታለሁ፣ የት እንዳለም አውቃለሁ፣ እሱ ደግሞ ፍቅረኛሽ እንደሆነም አውቄያለሁ አለቻት። ሱዴ ምን እያልሽ ነው ያለሽው? አልገባኝም። ምንድን ነው የምታወሪው አለቻት። ሁሉንም ነገር እኮ አውቄያለሁ እያልኩሽ ነው። ስለዚህ እኔና አንቺ ጥሩ አጋር መሆን እንችላለን። በምን መልኩ? ጥሩ እንደዛ ከሆነ እኔ እና አንቺ እንስማማ፣ አንቺም ከጓደኛሽ ጋር እኔም ደግሞ ከፍርሃት ጋር። ስለዚህ እኔና ፍርሃት እንድንቀናጅ ታግዥናለሽ አለቻት። ጥሩ አለችና ለብዙ ጊዜ ፍርሃትን ወንድሜ እንደምትወጂው አውቃለሁ፣ ግን በዚህ ደረጃ ስትላት በቃ ነገርኩሽ እኮ እንስማማ ብዬሻለሁ አለች። እንግዲህ አሁን ደግሞ እቺ ኤሊፍ መኪናውን የሸጠችበትን ብር ይዛ ሄዳ ለሰራተኞቹ የነበረባትን እዳ ከፈለቻቸው። የመኪናውን ሽያጭ ምስኪን ታሳዝናለች። መኪናውንም ሸጠችና እንግዲህ እዳቸውን ከፈለቻቸው እዛ የዝግጅት ማዘጋጃ ውስጥ ያሉትን ልጆች። ከዛ እንዲህ ያለቻቸው፣ ከዚህ በኋላ እኔ ደሞዝ ልከፍላችሁ አልችልም። ድርጅቴ በኪሳራ ላይ ነው ያለው። ስራ ሊሰጡኝ አልቻሉም እና የዝግጅት አዘጋጁን ማግኘት አልቻልኩም። ስለዚህ እናንተ ደግሞ ባለሙያዎች ናችሁ፣ ወደምትፈልጉበት ሄዳችሁ ስራ መስራት ትችላላችሁ። ከኔ ጋር ግን ካሁን በኋላ መቀጠል አትችሉም አለቻቸው። ከዛ አንዱ አይ ይሄ ሊሆን አይችልም አለ። ሌላውም እኔም ይሄን አልቀበልም ወይዘሮ ኤሊፍ፣ እኔ ከአንቺ ጋር መቆየት ፈልጋለሁ። ችግር ሲደርስብሽ ጥለንሽ እንድንሄድ አንፈቅድም። ሁሉም በየተራ እየተነሱ እኔም ከአንቺ ጋር ነው የምቀጥለው እኔም ከአንቺ ጋር ነው የምቀጥለው አሏት። ገረማት በጣም እንባዋ መጣ። ምን አይነት እድለኛ ነኝ እኔ እናንተን በማግኘቴ በጣም እድለኛ ነኝ። አዎ በጣም እድለኛ ነኝ እያለች ለማልቀስ እየሞከረች ነበር። ነገር ግን ሁሉም ደሞዛቸውን ቢቀበሉም በሚቀጥለው በነጻ ከእርሷ ጋር እንደሚቆዩ እያረጋገጡላት ነበር። አሁን ወደ ቤቷ ሄዳለች። ልጅቷን ሶፋ ላይ አስተኝታ በትካዜ ታስባለች። ምን እንደምታስብ አላወቀችም። በጣም ግራ የገባትና የጨነቃት ትመስላለች። ዝም ብላ ቁጭ ብላ እያሰበች ነው። ለምን ምናልባት ምናምን ጉኒሽ ለምንድን ነው እናቷን ያልወደደችው በሚለውና ጉኒሽን ይዛት ወደዛ አፓርታማ ስትሮጥ ባለፈው ጊዜ ጉኒሽ ለመሄድ ፈቃደኛ አልነበረችም እና ያው እያሰበች ነው እንግዲህ። ስለዚህ በጣም ግራ ገብቷታል። ድንገት ስልኳን አነሳች። ባለፈው ጊዜ ጉኒሽ ስትታመም አንድ የረሳ ማለት ያልተረኩት ፓርት አለና በዛን ሰዓት ፍርሃት የስራ እንትን አቅርቦላት ነበር። የስራ ማለት መፈለግ ያው አዘጋጅ ስለሆነች በመስሪያ ቤቱ ስራ እንድትቀጥል ብሏት ነበር። ያው እሷ ደስተኛ አልነበረችም በባሏ መስሪያ ቤት መግባት። ግን አሁን ስታስበው ልጅቷ እጇ ላይ ያለች ስራም ገንዘብም የለም። የመጨረሻ ገንዘቧም ከመኪናው ላይ ወስዳ ለሰዎቹ ሰጥታለች። ስለዚህ አሁን ስልኳን አወጣችና ወደ ፍርሃት ሜሴጅ አረገች። የስራ እንትንህን እቀበለዋለሁ የሚል ማለት ነው። የስራ ማለት ስራ እንትኑን እቀበላለሁ፣ የተደራደራትን ስራ ስሪ፣ በቃ ብሩን አልቀበልም ስትለው ኦኬ በቃ ስራ ስሪ ብሏት ነበር። ስለዚህ አሁን ስራውን ተቀበለች ማለት ነው። እና
በማግስቱ ጠዋት ፍርሃት በጠዋት ነበር ቢሮ የገባው። ቢሮ ገብቶ እቺ ሱዴ መጣችና ዛሬ በጠዋት ነው የገባኸው? እንዴት ምን ተገኘ? ዛሬ በጠዋት የገባኸው ለምንድን ነው አለችው። አዎ ገባው በጠዋት። እሱ እንግዲህ ያው ምን ምክንያት ይኖረዋል አይታወቅም። ብቻ አዎ ገብቻለሁ እያለ ከእሷ ጋር እያወራ ነው። እኔ ስራ ድሮም ወዳለሁ። ትንሽ ችግር ነበረብኝ በመሀል ላይ ትንሽ ስትረስ ምናምን ነበረብኝ። አሁን ግን በጠዋት ነው የምገባው ብሎ እያላት ነው ሱዴን። ባለፈው ጊዜ ያሳየሽን ሴትዮ የፕሮጀክቱ ባለቤት እሷን አልፈለኳትም። አሁን ሱዴ አንድ ነገር ነግርሻለሁ፣ አዲስ ኦርጋናይዘር ፈልጋለሁ። ያንንም ደግሞ አግኝቻለሁ፣ ስራ የሚጀምር አዲስ ኦርጋናይዘር አላት። ምን አይነት ኦርጋናይዘር? ያለፈው እኮ ቆንጆ ነች፣ እሷ በደንብ ታስተካክላለች አለችው። አይ እኔ አልወደድኳትም፣ ነግርሻለሁ። ባለፈውም እንዳልወደድኳት ነግርሻለሁ። አሁን እኔ በስራዋ ስኬታማ የሆነችና ሁሉን ነገር ማስተካከል የምትችል እስካሁን ደግሞ ሁሉን ነገር ሰርታ የተስተካከለላት ፕላነር አግኝተናል አለ። ጥሩ ደስ እንዳለህ አንተ ከፈለክ እሺ አለችው። ዲላ ደግሞ ከእናቷ ጋር እንዴት አደርሽ እናቴ አለቻት። ደህና ነኝ አለቻት። ከዛ እናትየዋ ቡና እየጠጣች ነው። በጠዋት ተነስታ ገላመጠቻት እየመጣች እያለ ከዛ እሷ ያው ትላንትና ከሱዴ ጋር ስለተነጋገሩ አሁን ወደ መስሪያ ቤት ልትሄድ ዝንጥንጥ ብላ ፏ ብላ በቃ እናቴ መሄዴ ነው ምናምን ብላ እየሄደች ነው። እንግዲህ ምን እንደሚገጥማት እዛ ሄዳ ለድለላ ስራ ነው የምትሄደው። ዞሮ ዞሮ ያንን ፍርሃትን ከሱዴ ጋር ለማቀናበር የራሷ ሚስጥር እንዳይወጣባትና በወንድሟ እንዳትጋለጥ ስለፈለገች ሱዴ ስለተደራደረቻት ነው እንግዲህ ጥላት ሄደች። ወይዘሮ ኡምራን ግን በትካዜ ተመለከተቻት። ምንም ደስ አላላትም። ቡናዋን እየጠጣች እንደ ልጅም አላየቻትም። ዝም ብላ ፊት ለፊት አየቻት። ኤሊፍ ደግሞ በሌላ አቅጣጫ ጉኒሽን ቆንጅዬ ልብስ አልብሳት ይዛት አዲሱ የባለቤቷ መስሪያ ቤት መታለች። አጋጣሚ ሆኖ ዲላም ደግሞ ከቤት ለድለላ ስራዋ ወደዚህ መታለች። እንግዲህ ዛሬ ምን እንደሚፈጠር አናውቅም። እና ያው ኤሊፍ ደርሳለች ቀድማ ጉኒሽን ይዛ። ለስራ እንትን ነበር የመጣሁት ለስራ ማስታወቂያን የመጣሁት ስትለው ለዚህ ለፊት ለፊት ለሚቀመጠው ደወለና ወይዘሮ ኤሊፍ መታለች ሲባል ትግባ ተባለ። ልክ እሷ ሊፍት ውስጥ ስትገባ ዲላ ደግሞ ደረሰችና እኔ ወደ ወንድሜ ክፍል ነው የምሄደው። እሷ ተከትላ ሁለቱም ተከታትለው ወደ አቶ ፍርሃት ቢሮ እየገቡ ነው በሚያሳዝን መልኩ። እዛ ደግሞ እነ መወሽ ቤት ደግሞ እቺ ሰራተኛዋ አልጋውን እያስተካከለችላት ነው። ባለፈው ሁሉንም ጌጣጌጡን ቦታው እየመለሰች ነው። ድንገት ግን አንድ ነገር የሆነ ነገር እንትናለችና አሰበችና እንትኑን አየችው። ይሄ ዲላ ባለፈው ፎቶን ደብቀዋለች ከኮሜዲናው ከሎከሩ ስርና አገኘችው። እቺ ሰራተኛዋ አገኘችው፣ ደነገጠች። እና እንግዲህ ያው የተደበቀውን እንትንም ሰራተኛዋ አገኘችው ማለት ነው። አከፋፈቱ ትንሽ ስላጠራጠራት የፎቶ አቀማመጡ ወጣ ገባ ሆኖ ስለነበረ አየችው፣ ደነገጠች። ዲላ ልጅ አቅፋ ከሀካን ጋር ያለ ፎቶ ነው እና ብላ እየጮኸች ነው አፏን ከፍታ ምን እንደምትፈጥር ለወይዘሮ ኡምራን ትሰጣት ይሆን ወይ? እንደገና ደግሞ እናትየዋን መጣች። አሁን ከሆነሽ የት ነው ያለሽው ያለች ወደ ዲላ ክፍል ስትገባ እቺ ሰራተኛዋ በጣም በኃይለኛ ደነገጠች። ደግሞ ወደ ፍርሃት ክፍል ሁለቱ ሴቶች እየሄዱ ነው። አንዷ ህፃኗን ልጅ ይዛ። ምንድን ነው የሚፈጠረው ፍርሃት ክፍል ውስጥ? በሚቀጥለው የምንመለከተው ይሆናል። ትንሽ የፀሐይ ብርሃን ክፍል 13 በዛሬ በዚህ ይጠናቀቃል። ለእኛም አጋዥ ስለሆናችሁና ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እናመሰግናችኋለን። የደውል ምልክቷን መጫናችሁን አትተዉ። በሚቀጥለው የሚለቀቀው የድራማ ክፍል እንዲደርሳችሁ ጤና ስጥልን። በዚህ እንሰናበታችኋለን። መልካም ጊዜ